እስኪ ዛሬ ዋናው ፕሮግራምህ ምንድነው? ምን ላይ ተዘጋጀህ? አዎ ዛሬ ዓለም አቀፍ የሙዚየሞች ቀን ነው። በተለይ ሙዚየሞች ከሆነ ጊዜ ወዲህ ብዙ ይወራላቸው። በእኛ ሀገርም በርካታ ሙዚየሞች አሉ። ነገር ግን የሚወራላቸው ጥቂቶቹ ናቸው። ትኩረትም የተሰጠ አይደለም። ነገር ግን ሙዚየሞች ለዓለም ወይም ደግሞ ለህዝቦች ያበረከቱት አስተዋጽኦ በጣም ከፍተኛ ነው። ሁለቱን ትውልድ ከማገናኘት አንጻር የድሮንም ያሆነንም ሙዚየም እኮ የአንድ ሀገር ማንነት ነው አለን። ማንነት ማሳያ ነው። ባህል ማሳያ ነው። ማንነት ማሳያ ነው። እውቀት፣ ታሪክ በአጠቃላይ የአንድን ሀገርና ህዝብ ማንነት ምንነት የሚገልጹ ቁሳቁሶች፣ ታሪኮች፣ ብራና መጽሐፍቶች፣ ሌሎችም የዛን ህዝብ አገር ማንነትና ባህል የሚገልጹ ለእይታ የሚቀርቡበት የሚከማቹበት ነው ሙዚየም። በተለይ ደግሞ በየክልሎቹ በየክፍለ ሀገሮቹ ብትሄድ ኤትኖግራፊክ ሙዚየሞች አሉ። እኔ ባለፈው ዳውሮ ሄጄ የዳውሮን ተርጫ ከተማ ውስጥ የዳውሮን ኤትኖግራፊክ ሙዚየም አይቼ ነበር። ከአለባበስ ጀምሮ፣ ከሽመናቸው ጀምሮ፣ ከሙዚቃ መሳሪያዎቻቸው ጀምሮ በተለይ ይሄ ትልቁ ደንካ ነው የሚባለው የትንፋሽ መሳሪያቸው ታሪክ ጀምሮ ይሄ ድቡሻ የሚሉት የዛፍ አይነት ነው መወያያቸውን ቦታ ጀምሮ እያንዳንዱን ነገር የሚያሳይ ኤትኖግራፊክ ሙዚየም አላቸው። ሌሎቹም እንደዚሁ ሌላም አለማት እንደዚሁና አንዱ አገር ወይም አንዱ ዓለም ከአንዱ ዓለም አንዱ ሀገር ከአንዱ አገር የሚለይበት ታሪክ፣ ቋንቋ፣ ባህል የሚገለጽበት የሚታይበት የሚዳሰስበት ነው ሙዚየምና ትኩረት ሊሰጠው ይገባል። ወደ ሙዚየም እንግዲህ ዛሬ በዓለም አቀፍ ደረጃ ሜይ 18 ወይም ደግሞ ግንቦት 10 የሚከበር ቀን አለ። ይሄ ቀንም ደግሞ ዓለም አቀፍ የሙዚየም ቀን ነው። ሙዚየም ምንድነው ስንል ሙዚየም የራሱን የቻለ ትርጓሜ ያለው። በተለይ ይህ ቀን በዓለም አቀፍ የሙዚየም ምክር ቤት ወይም ደግሞ ICOM የተዘጋጀ ሙዚየም ጉብኝቶችን የማበረታታት በተለይ ሰዎች ወደ ሙዚየሞች እንዲያቀኑ የመገፋፋት ሙዚየሞች ስላጋጠሟቸው ተግዳሮቶች ግንዛቤ ማስጨበጥ ፕሮግራሞች በመስራት ከዛ ባሻገር ደግሞ የ2024 የባለፈው ዓመት ጭብጥ ራሱን የቻለ ጭብጥ አለው። ሙዚየም ለትምህርትና ለምርምር የሚል ነበረ። እንግዲህ ዓለም አቀፍ ሙዚየም ምክር ቤት ሙዚየም ትምህርትና ምርምርን በማስተዋወቅ ሚና ላይ ያተኮረ ታላቅ ሚና አለውና ይህንን ለማውሳት ነው የሚከበረው። እንግዲህ በርከት ያሉ በዓለማችን ላይ ትልልቅ ሙዚየሞች አሉ። እነሱንም እናነሳቸዋለን። ቀደም ሲል የገበዝ ነው ኮንሰፕቱን ራሱ ስለ ሙዚየም ትንሽ ብትለን ታሪ። ሙዚየም ማለት ታሪካዊ፣ ሳይንሳዊ፣ ጥበባዊ ወይም ደግሞ ባህላዊ ነገሮችን ጥንታዊ ነገሮችን የያዘ ወይም ደግሞ የሚቀመጡበት ልዩ ስፍራ ነው። ሙዚየም ማለት ያ ነው። ሙዚየም ታሪክን፣ ባህልንና ሳይንሳዊ እውቀትን ለመጠበቅ ቀደም ሲል ገልጫለሁ ማለት ነው። እነዚህ ለመረዳት በትክክል ቀደም ሲል እንዳልሽው የሙዚየም አስፈላጊነትን ደግሞ ስናነሳ አንደኛው ታሪክና ባህልን መጠበቅና መረዳት፣ ሁለተኛ ቅርሶችን መሰብሰብና ማቆየት፣ ለትውልድ ማሻገር። ሙዚየም ታሪካዊና ጥበባዊ ወይም ባህላዊ ጠቀሜታ ያላቸው እቃዎችን መሰብሰብ ብሎም መጠበቅ ነው ስራው። ይህም ረጅም ዕድሜ በማቆየት ለመጪው ትውልድ ተደራሽነታቸውን ያረጋግጣል። ታሪካዊ አውድ ማቅረብ ነው። በተለይ ጎብኚዎች በዙሪያ ያሉ ዓለም አቀፍ በሱ ውስጥ ያሉትን በተለይ ቦታዎችን እንዲረዱ በማድረግ ክስተቶችን ያለፉ ክስተቶችን ለትውልድ በማሻገር ባህሎችን ለማህበረሰብ ግንዛቤ በመስጠት እንዲሁም የባህል ክፍተቶችን ማስተካከል አንደኛው። ሌላ ዓለምም ደግሞ የአንዱን ዓለም ባህል ማንነት ታሪክ እንዲያቅ ማሳያ ማዕከሎችም ናቸው። ጎብኚዎች የሚባሉት እኮ አሁን ቱሪስቶች ሲመጡ ከውጭ የውጭ ጎብኚዎች ሲመጡ ሊያዩቸው የሚፈልጉት አንዳንዶቹ ነገሮች ሙዚየሞች ናቸው። እንዳልሹ ነው። ሙዚየሞች የሰዎችን ልምዶች ልዩነት በማሳየት በተለያየ ባህል ውስጥ ቡድኖች መካከል ያለውን ልዩነት በመረዳት ያብራራል። ሌላኛው ትምህርት ነው። ሙዚየም እንግዲህ ብዙ ሙዚየሞች በማዝናናት ያስተምራሉ። በተለይ ኤግዚቢሽኖች ያቀርባሉ። ሌላው ደግሞ የእድሜ ልክ የመማር እድሎችም ይፈጥራሉ። ሙዚየሞች በመደበኛ ትምህርት መርሃ ግብር ብቻ ሳይሆን በተለያየ ኤግዚቢሽኖች በተለይ የእድሜ ልክ ትምህርቶች ይሰጣሉ። ብዙ ጊዜ እኛ ያልኖርንባቸው ዘመናትን እየሄድን እየተመላለስን አዳዲስ ነገሮችን ቅርሶችን እንድናቅ ያደርጉናል። ሙዚየም እንግዲህ በመደበኛ የትምህርት መርሃ ግብሮች ሆነም ኤግዚቢሽኖች በማሰስ የእድሜ ልክ ትምህርቶች ይሰጣል። ምርምርና መነሳሳትም አለው። ለተመራማሪዎች ጠቃሚ ግብአቶች ይሰጣሉ። በተለይ ምርምር ለሚያደርጉ ሰዎች የፈጠራ መስኮችን ያበረታታሉ። የማህበረሰብ ተሳትፎና ደህንነት፣ የማህበረሰብ ኩራትን ማጎልበት በተለይ ሙዚየሙ አካባቢ ያሉ ሰዎች ታሪክና ባህላቸውን በማሳየት
ለማህበረሰቡ ትልቅ ኩራት ይሆናሉ። የባለቤትነት ስሜትም ያሳድጋሉ። አካባቢ ላይ ያለ ሰው የአካባቢ ተጽዕኖ ማሳደግ ነው። ሙዚየም ቱሪስቶችን ለመሳብና የአካባቢውን ኢኮኖሚ አስተዋጽኦ ለሀገር ውስጥ ንግዶች የስራ እድል ይፈጥራል። ከዛ ባሻገር ማህበራዊ ባህላዊ ውይይቶችን ያሳድጋል። ከዚህ አንጻር እንግዲህ ዓለም አቀፍ ሙዚየሞችን ማንሳት አለብን። እንግዲህ የዛሬው ቀን ደግሞ በማህበራዊና በኢኮኖሚያዊ ጉዳዮች ላይ ወይ ደግሞ በሙዚየሞች ላይ ያለውን ግንዛቤ ማጎልበት ነው ትልቁ ዓላማው። ብዙ አድማጮቻችን ደግሞ ስለ ሙዚየም ምናልባት ከሰማን ተማሪ እያለን ሄድ ነው በትምህርት ቤት መዋጮ ምናምን ሙዚየሞች የመሄድ እንትን ነበረ ድሮ ላይ ያውና እነዚህ ግንዛቤዎች ደግሞ አዲስ አበባ ሙዚየም አለ፣ በትክክል ብሔራዊ ሙዚየም አለ፣ ሌሎች አሉ። አሁን እነ ኢትዮጵያ ሳይንስ አካዳሚም እንደ ሙዚየም ይጎበኛሉ። ሌሎችም ቦታዎች አሉ አዲስ አበባ ውስጥ ራሱ ሌላውን ትተው። ያ ከዛም ባሻገር ትውልድን ያነቃቃል። ሙዚየሞች ወጣቶች በታሪክ በስነ ጥበብ በሳይንስና በሌሎች ሙያዎችም እንዲቀጥሉ ያነሳሳል። ምክንያቱም ሙዚየምን ስናነሳ ያለፈው ትውልድ ለምሳሌ አክሱምና ላሊበላን የመሳሰሉ ትልልቅ ጀግንነቶች ጣሊያን ሄደው ጣሊያን ሲመጣ አባቶቻችን የተከላከሉበትን ጦር ጎራዴዎችን እንደ ሳይንስ ሙዚየም ያሉትን እንደዚህ ታሪክን ማስተዋወቅ አሁን ያ ዘመን ላይ አልነበርንም ብዙዎቻችን። ነገር ግን አሁን እኛ የምናውቃለን የሚመጣውም ትውልድ እኩል እንዲያውቅ ይሆናል። ስለዛ ታሪክና የሙዚየሞች ሚና ትልቅ ነው። ታሪክን ማስተላለፍ እንግዲህ በዓለማችን ላይ በጣም ትልልቅ ሙዚየሞች አሉ። ከዓለም ምርጥ የሚባሉ ሙዚየሞች አንደኛው በፓሪስ ፈረንሳይ የሚገኘው የሉቨር ሙዚየም ነው። ይህም ደግሞ ቀደም ሲል የጋበዝ ነው ሞናሊዛ የምትገኝበት ነው ተብሏል። እንግዲህ ሙዚየሞች እንግዲህ በቋሚነት ከዓለም ምርጥ የሚባሉት አንድ ውስጥ ቀደም ሲል ያልኩሽ ሉቨር ወይ ደግሞ በፈረንሳይ ውስጥ የሚገኘው ነው። በለንደን የሚገኙ ሙዚየም ደግሞ የብሪቲሽ ሙዚየም፣ እንዲሁም በዩናይትድ ስቴትስ ኒውዮርክ ከተማ የሚገኘው የሜትሮፖሊታን የጥበብ ሙዚየም ከፍተኛ ተቀባይነት ያላቸው ሙዚየሞች ውስጥ ናቸው። እነዚህ ሙዚየሞች እንግዲህ እንደ ቫቲካን ሙዚየም፣ እንደ ስቴት ሄርሚቴጅ ሙዚየም በሰፊ ስብስቦቻቸውና በታሪካዊ ጠቀሜታቸው ይታወቃሉ። ከፍተኛ ሙዚየምና ታዋቂ ባህሪያቸው ካልን ቀደም ሲል ያልነው የሉቨር ሙዚየም አንዱ ነው፣ ፈረንሳይ የሚገኘው እንደ ሞናሊዛ ያሉ ድንቅ ስራዎች ያሉበት ነው። የብሪቲሽ ሙዚየም ደግሞ ለንደን ወይም እንግሊዝ የሚገኘው ነው። ከዓለም ዙሪያ የተውጣጡ ጥበብን፣ አርኪኦሎጂስትን፣ ቅርሶችን የሚያጠቃልል ልዩ ስብስቦች ያሉበት ነው። የሜትሮፖሊታን ስነ ጥበብ ደግሞ ኒውዮርክ ከተማ አሜሪካ ነው የሚገኘው። ከተለያዩ ባህሎችና የጊዜ ወቅቶች እጅግ በጣም ብዙ የጥበብ ስብስቦችን ያቀርባል። ሌላው የቫቲካን ሙዚየም ነው። የቫቲካን ከተማ ሮም ማለት ነው። የሲስቲን ቻፕል ጨምሮ በህዳሴና ባሮክ ጥበብ አስደናቂ ስብስቦች ታዋቂ ነው። የመንግስት ቅርስ ሙዚየም ወይም ደግሞ ሴንት ፒተርስበርግ ሩሲያ ይገኛል። እንደ ሬምብራንትና ሊዮናርዶ ዳቪንቺ ባሉ የምዕራብ አውሮፓ አርቲስቶች ድንቅ ስራዎችን ጨምሮ የበለጸገ የጥበብ ስብስብ የሚገኝበት ሙዚየም ነው። እንግዲህ ሊዮናርዶ ዳቪንቺ ስንል በጣም ታላቅ ሰዓሊ በኪነ ጥበብ ስራዎች ከምናነሳቸው ሰዎች መሀል አንዱ ነው። ዘ ዳቪንቺ ኮድ የተሰኘው እንትንም እሱን በደንብ የሚገልጽ ነው። ባለፈው ጋሽ ነብይ እንደውም ራሱ ይሄንን ነገር ተርጉሞት ነበር የአዲስ አድማሱ እና ሊዮናርዶ ሌሎች በጣም ትልልቅ እነ ሚካኤል አንጀሎ ያሉ ሰዓሊያን እኮ ያሉባቸው ስራዎቻቸው ያሉባቸው የዓለም ሙዚየሞችም አሉ በጣም ትልልቅ እና እንዳልከው እዛ ዘመን ላይ አሁን ለምሳሌ እኛ ዘመን ላይ የተሰሩ ብዙ ነገሮች አሉ። የህዳሴው ግድብን ጨምሮ እንግዲህ በኢትዮጵያ በነገራችን ላይ ህዳሴው ግድብ አባይን ለመገደብ ጃንሆይ በአሜሪካኖች 33 ቦታዎችን አስጠንተው ነበር። 33 ቦታዎችን አስጠንተው ነበር። ከመለስ ሞት በስተጀርባ የሚል አንድ መጽሐፍ እያነበብኩ ነበር ባለፈው እና ሰርጸ የሚባል ሰው የጻፈው እና 33 ቦታዎች ተጠንተው ከ33 ቦታዎች በእርግጥ ጉባ አሁን አባይ ህዳሴው ግድብ የተገነባበት ከ33 ቦታዎች የለበትም። ዞሮ ግን እኛ ዘመን ላይ ምን ሆኗል? የምን ጊዜም የኢትዮጵያ ህልም የሆነው አባይን ገድቦ የማስቀረቱና ጥቅም ላይ የማዋሉ ህልም በነጃንሆይ ጊዜ 50 ብራቸው ላይ ያለ የ50 ብር ኖት ላይ አለ። እነሱ እኮ ራሱ እንደ ሙዚየም ናቸው። ዞሮ ያ ነገር እኛ ታሪክ ላይ መጥቷል አይደል? የኛ ጄኔሬሽን ላይ አባይ ተገድቧል። ከዛ ሲገደብ ምን ነበር፣ ሲጀመር ምን ነበር፣ ሲያልቅ ምን ነበር የሚለውን አሁን እንደ ለቀጣይ ትውልድ ለሚመጣው ምንም እንኳን ግድቡን ቢያዩም ግን ሂደቱን በዚህ በታሪኩ በሚሰነደው ታሪክ በሙዚየሞች ውስጥ ተቀምጠው ነው የሚታየው። በተለይ ተግዳሮቶቹም ተቀምጠው ነበር። አጼ ኃይለ ሥላሴ በወቅቱ ምንድን ያሉት ይህንን የአባይ ግድብ በአሁኑ ሰዓት ለመገደብ ብንሞክር
አንደኛ አቅሙ የለንም፣ ሁለተኛ ግብጽም ዓለምን ታሳድምብናለች የሚል ሀሳብ አንስተው ነበረና ለወደፊት የሚመጣው ትውልድ ምን አይነት ተግዳሮት እንዳለው ሁሉ ቀድሞ ጠቆመ ነበር። አዎ ስለዚህ አሁን ከዛ በኋላ ደግሞ የህዳሴው ግድብ ሲጀመር ምን አይነት ተግዳሮቶች ሊኖሩ እንደሚችሉ ወርልድ ባንክና ሌሎች እና አይኤምኤፍ የመሳሰሉ የዓለም ተቋማት ገንዘብ ኢትዮጵያን እንዳይደግፉ ግብጽ ትሰራ ነበረ። የተለያየ ነገር በቃ ያላትን አማራጭ ሁሉ ተጠቅማለች ህዳሴው ግድብ እንዳይገደብ። ምክንያቱም በታችኛው ተፋሰስ ሀገራት ላይ የሚያመጣውን ተጽዕኖ ሁሉ በማድረግ አጉልቶ በማሳየት እንዳይገደብ ጥረት ተደርጎ ነበረ። ከዛ ደግሞ አንዱ ይፈራ የነበረው ቅድም ያልከው ኢኮኖሚካል አቅማችን ነበር። በራሳችን አቅም በራሳችን ባለሙያዎች ተብሎ ተጀምሮ የዛሬ 13 አመት ኦር 14 አመት እንግዲህ ወደ መገባደዱ ነው አይደለ? ይሄ አሁን ራሱን የቻለ ታሪክ ነው። በወቅቱ ደግሞ የህዳሴው ግድብ ሲጀመር ያው ጦርነት ሊነሳ ይችላል፣ በርካታ ነገሮች። እንደውም ከዚህ ጋር ተያይዞ ጠቅላይ ሚኒስትሩ የተናገሩት ነገር አዝናኝ ነገር ነበረ። ብዙ ጊዜ ብሔራዊ ቡድናችን በግብጽ ይሸነፋልና የሆነ ጊዜ ላይ እንደው ግብጽ ወታደሮቿን ብትልክብንስ ተባሉ ጠቅላይ ሚኒስትሩ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሲባሉ እኛም እኮ ብሔራዊ ቡድን አይደለም የምንልከው ያሉበት አጋጣሚ ነበረና እንደዚህ ስጋቶችም ነበሩ፣ ወደ ጦርነት ልንገባ እንችላለን የሚል። ሌላው የህዳሴው ግድብ ውሃው አልሞላም ምናምን ሲባል ምንድነው ያሉት አቶ መለስ? እኛ እኮ ሳፍ አይደለም የደቀን በጣም ኮሜዲያን ናቸው አይደል? በጣም ማለት የሚናገሯቸው ንግግሮች ግን ደግሞ የምታየው የትውልድ ቅብብል መኖር። አጼ ኃይለ ሥላሴ በደርግም እንደዚሁ የተወሰነ ነገር ነበረው። ከዛ በኋላ እያለ ኃይለ ማርያም ደሳለኝ፣ መለስ ዜናዊም እስካሁኑ ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ ድረስ የትውልድ ቅብብል መኖሩ በቃ አንዱ የሙዚየም ዓላማ ልክ እንደዚህ ህዳሴው ግድብ ሰዎች እየተቀባበሉት የሆነ ትውልድ ላይ ደርሶ በጣም ውጤታማ ስራ መስራት ነው። ስለዚህ ለኢትዮጵያ ህዳሴው ግድብ የኢትዮጵያ ታላቁ የህዳሴ ግድብ አንድ ሙዚየም ነው ማለት ነው። ደግሞ ተጠናቆ ስራ በሚጀምርበት ጊዜ የተለያዩ ሰው ሰራሽ ሐይቆች አሉ፣ የቱሪስት መዳረሻ እንዲሆኑ ተደርገው የሚሰሩ ሪዞርቶች አሉ። እዛው ላይ ራሱን የቻለ ሙዚየም ይከፈታል ተብሎ ይጠበቃል። እንግዲህ ምናልባት ያን ብቻ ሳይሆን ናፍቂ ለምሳሌ ብዙ ታሪኮች አሉ። አክሱም፣ ላሊበላ ስታነሺ፣ ፋሲለደስን ስታነሺ የኛ የቀደምት አባቶቻችን የሰሩት ነው። ይሄ ግን በዚህ ትውልድ ወይም ደግሞ በእኛ ትውልድ ውስጥ ያለ አንድ ቅርስ የሚሆን ለወደፊቱ ነው ማለት ከኛ ቀጥሎ ያለው ደግሞ ሲመጣ ልክኛ ስለና አክሱም አባቶቻችን የሰሩት እንባላለን እና በየዘመናችን መቼም አንዳንድ አሻራ ማሳረፍ ያለ ነው። በዓለም ላይ ያሉ የሚጎበኙትም እንዳልካቸው እነዚህ ሰንት ፒተርስበርግ፣ እነ ቫቲካን ሙዚየም፣ እነ ብሪቲሽ እንዲሁም ሜትሮፖሊታን የጥበብ ሙዚየሞችም ሌሎቹም እንግዲህ ከዚሁ የመጡ ናቸው። ፈረንሳይን፣ ራሽያን፣ ሌሎቹንም ሀገራት ብሪቲሽ ታላቋ ብሪታንያንም እንድናቅ የሚያደርጉን ታሪኮቻቸው ከመጽሐፎቻቸው ባሻገር እነዚህ ሙዚየሞች ናቸው። እንግዲህ ሉሲን የሚያየ ነው። እኛ አሁን ብሔራዊ ሙዚየም ነው 5 ኪሎ የዛሬ 50 ምናምን አመት እንግዲህ አርኪኦሎጂስቱ የውጭ ዜጋ ናቸው ያገኟት። ተጓዥም ነበረች እሷ ዞራ ዓለምን አይታለች ከኛ ይልቅ። ኒውዮርክም ነበረች፣ የተለያዩ ሀገሮችን ሄዳ ሉሲ ራሱ ጎብኝታም ተጎብኝታም መታለች። እንግዲህ የሉሲ ወይም ድንቅነሽ አፋር ውስጥ የመጀመሪያው የሰው ዘር መገኛ ሆነን እንድንመዘገብ ያደረገች ዓለም እንዲያቀን ያደረገች በቀደምትነታችን እንድንታወቅ ያደረገች ቅርስ ናት። እንደው አንዳንዴ ከዛፍ ላይ ወድቃ ነው የሞተችው ምናምን የሚለው ያዝናናኛል እንጂ ትልቅ ቅርስ ናት አይደል? በጣም በተለይ ኢትዮጵያን የሰው ዘር መነሻ ስንል እሷን ታሳቢ አድርገን ነውና በዓለም ላይ ራሳችንን የምናስተዋውቅባት ኢትዮጵያ የሰው ዘር መነሻ ከሆነችው ሀገር ነው የመጣሁት የምንልባት ናትና ግን ትንሽ ያዝናናህም ከዛፍ ላይ ወድቃ መሞቷ። ይሄ አሁን እንግዲህ የዛሬ በሚሊዮን የሚቆጠር አመት ነው ያላት ሉሲ አይደለ? እና ከዛን ጊዜ በፊት እንዴት ነው ከዛፍ ላይ ወድቃ መሞቷ የተረጋገጠው? እግሯ ተሰብሯል፣ አጥንቷ ተሰንጥቋል፣ እንዴት ነው የሚለው ትንሽ ያዝናናህ። እሱ ራሱ ማረጋገጫ በፈለጉ አሳማኝ መሆን አለበት እና ትንሽ እኔ ግን ያዝናናኛል። ለማንኛውም ወደ ዓለም የሙዚየም ቀን ፕሮግራማችን እየሄድን ነው።